አሁን ግን የደረስንበት ወቅት ትልቁ ሀገራዊ ምክክር ጉባኤ የሚጠራበት ስለሆነ አጀንዳ የሚቀረጽበት እየተቃረበ ስለመጣ በአጠቃላይ በክልል ሳንወሰን በአገር ደረጃ ያሉ ምሁራኖችን ሰብስበን ከነሱ ሐሳብ ለማግኘት እና በስራችንም ድጋፍ እንዲሰጡን ለማድረግ ምክንያቱም በጣም ሰፊ ህዝብ ያለበት ሀገር በጣም ዳይቨርስ በጣም የተለያየ አይነት አውድ ያለበት ሀገር እንደመሆኑ የሁላችንም ጭንቅላት ተሰብስቦ ነው እቺን ሀገር ለዚች ሀገር ጥሩ ነገር መስራት እንድንችል የሁሉንም አዋቂ የተባለ በማሰባሰብ በምክር በመጠየቅ ድጋፍ በመጠየቅ ምን ሰራው ስራ ስለሆነ ከዚህ ቀደም እንዳልኩት በክልል ነው። አሁን ግን በአገር ደረጃ እነሱን እያሰባሰብን ሐሳብ እየሰጡን ኤክስፐርት እየሆኑልን አማካሪዎቻችን እየሆኑ እንዲቀጥሉ ለማድረግ ያደረግነው ኢኒሺዬቲቭ ነው ይሄ ዛሬ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምሁራንና የሐሳብ መሪዎች በምክክር ሂደቱ በሚገባቸው ልክ እንዲካተቱና ንቁ ተሳትፎ እንዲኖራቸው የተለያዩ ጥረቶችን በማድረግ ላይ ይገኛል። በዚህም ምሁራንና የሐሳብ መሪዎች በአጀንዳ ልየታ ህዝባዊ መድረኮች እንዲሳተፉ ሁኔታዎችን ከማመቻቸት ባለፈ አሉን የሚሏቸውን አጀንዳዎች በቀጥታ ለኮሚሽኑ እንዲያቀርቡ ምቹ ሁኔታዎችን ፈጥረናል። እዚህ ድረስ በጣም ነው በእውነት በትዕግስት ይህንን ሁሉ ተሳታፊ እያገናኛችሁ አጀንዳ በመሰብሰብ ያደረጋችሁ ጥረት እጅግ በጣም የሚያስመሰግን ነው። ለሀገሪቱም ትልቅ ውለታ ነው። አሁን ከፊት ያለው ደግሞ ችግር እጅግ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። በጣም ደመበራድነት፣ ትዕግስት የሚጠይቅ ኃላፊነት የሚጠይቅ ነገር ነው ያለው እና ለዛ የህብረተሰቡን እገዛ ትፈልጋላችሁ። በተለይም ደግሞ የምሁራን ቢያንስ የእናንተ አርአያነት ተከትለን እስኪ የየራሳችን ትንሽ አጀንዳዎች ወደ ጎን እንተውና ለአገራዊ እውነት እስኪ እንቁም የሚል አቲቲዩድ ይዘን ጆይን ብናደርጋችሁ እጅግ በጣም ጠቃሚ ስራ ልንሰራ እንደምንችል ነው የምገምተው። ስለ እውነት ኮሚሽኑ ከተመሰረተ ጊዜ ጀምሮ እስካሁን ያለው ሂደት ኦልሞስት 3 ዓመት ተኩል ያስቆጠረ ጊዜ አስቆጥሯል። በዚህ ሂደት ውስጥ በርካታ ውጣ ወረዶችን እያየም የተለያዩ በጣም ኮምፕሌክስ የሆነ ማህበረሰብን ከማገናኘትና ከማዋየት አኳያ በርከት ያሉ አጀንዳዎችን ከመሰብሰብ አኳያ እስካሁን ቀደም ሲነገር እንደሰማችሁት በርካታ ስራዎችን ሰርቷል። እስካሁን የሰሯቸውን ስራዎች ግምት ውስጥ አስገብቶ የተሰበሰቡ አጀንዳዎች ቀደም ሲነገር እንደነበረው በጣም በርካታ ናቸው። ስለዚህ ወደ አንኳር ወደ ሆኑ ነገር መጭመቅና መሬት ላይ መውረድ በሚችል አይነት ነገሮችን አንጥሮ እንዲወጡ ለማድረግ የምሁራን ሚና በጣም ትልቅ መሆን መቻል አለበት የሚል እምነት አለኝ።